በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመስራ ወሰሉሱ ለወርሃ መጋቢት በዛቲ ዕለት አይረፈ አብይ ነቢይ ዳንኤል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 23 በዚች ቀን የዮናኪር ሴት ልጁ የወለደችው ታላቅ ነቢይ ዳንኤል አረፈ። ናቡከደነፆርም ኢየሩሳሌም በወረራት ጊዜ አባታቸው ዮናኪር አናንያን፣ አዛርያንና ሚሳኤልን ሦስቱን ልጆቹን የልጁንም ልጅ ዳንኤልንም ወሰዳቸው። ከእነርሱም ጋር ከእስራኤል ልጆች ብዙ ሰዎች ተማረኩ። ይህም ዮናኪር የንጉሡ የኢዮአቄም ልጅ ነው። ኢሳይያስ ለሕዝቅያስ ንጉሥ ትንቢት እንደተናገረ የቤተ መንግሥቱንና የቤተ እግዚአብሔርን ዕቃ ሁሉ ናቡከደነፆር ወደ ባቢሎን ወሰደ። ይህ ዳንኤል ያን ጊዜ በዕድሜው ታናሽ ነበር። ፍጹም የሆነ ታላቅ ተጋድሎን ተጋደለ። የእግዚአብሔር መንፈስም አድሮበት በባቢሎን ሀገር ትንቢት ሲናገር ኖረ። ምርኮ በሆነ በአራተኛው ዓመት ናቡከደነፆር የምታስፈራ ራእይን አየ። ከእንቅልፉም በነቃ ጊዜ ያችን ሕልም ረሳት። ባቢሎን የሚኖሩትን ሁሉ ጥበበኞች ሰበሰባቸው። ከእርሳቸውም ያችን ራእይና ትርጓሜዋንም እንዲነግሩት ፈለገ። እሱ ግን ያችን ራእይ ትርጓሜዋንም ሊያውቃት አልቻሉም። እነርሱ ግን ያችን ራእይና ትርጓሜዋን ሊያውቃት አልቻሉም። የባቢሎን ጥበበኞች ሁሉ እርሱንና ባልንጀሮቹ ሰለስቱ ደቂቅን ይገድሏቸው ዘንድ ንጉሥ አዘዘ። ዳንኤልም ይህን ነገር ሰምቶ የዘበኞቹን አለቃ ስለምን እንዲህ ያለ ትእዛዝ ከንጉሥ ዘንድ ታዘዘ ብሎ ጠየቀው። እርሱም ንጉሥ ስላያት ራእይ ነው። የባቢሎንና የግብፅ ጠቢባን ሁሉ እርሷን ራእዩን ትርጓሜዋንም ሊነግሩት አልተቻላቸውምና ብሎ መለሰለት። ዳንኤልም የዘበኞቹን አለቃ እኔ ለንጉሥ ሕልምን እንደምነግረውና ፍቺውንም እንደምተረጉምለት ስለ እኔ ንገረው፣ እሊህንም ተዋቸው አለው። ከዚህ በኋላ ዳንኤል ወደ እግዚአብሔር ጸለየ። ባልንጀሮቹ ሰለስቱ ደቂቅ ከእርሱ ጋር የንጉሡን ሕልም ፍቿንም ይገልጥላቸው ዘንድ በአንድነት ማለዱ። እግዚአብሔርም ገለጠላቸው። ዳንኤልም ወደ ንጉሥ ገብቶ ሕልሙን ፍቿንም ነገረው። ከእርሱም በኋላ ስለሚነግሱ ነገሥታት ከእርሱም ከእያንዳንዱም የሚሆነውን ሁሉ ገለጠለት። የዳንኤልም ቃል ናቡከደነፆርን ደስ አሰኘው። በፊቱም ሰገደ። ብዙ እጅ መንሻም ሰጠው። ታላቅ ክብርንም ሰጥቶ በባቢሎን ጠቢባን ሁሉ ላይ አለቃ አድርጎ ሾመው። ከዚህ በኋላ ናቡከደነፆር ሌላ ሕልምን አየ። ያንንም ተረጎመለት። እንዲህም ብሎ አስረዳው። ስለታበይክ እግዚአብሔር ከሰው መካከል አውጥቶ ከአራዊት ጋር በዱር 7 ዓመት ያኖር ዘንድ አለው አለው። እንደ እንስሳም ሳር ትበላለህ። ከ7 ዓመትም በኋላ ወደ መንግሥት ይመልስሃል። ማለት ይህ ተፈጸመብህ አለው። ናቡከደነፆርም ከሞተ በኋላ መልአክ በግድግዳ ላይ የጻፋትን ለልጁ ለብልጣሶር ተረጎመለት። በቤተ እግዚአብሔር ዕቃ በጠጣ ጊዜ ጽሑፉ የተቆጠረ የተመጠነ የተመዘገነ እንደሆነ ትርጓሜውንም ዙፋንና መንግሥቱን እግዚአብሔር ለሌላ የሰጠው መሆኑን ገለጠለት። እንዲህም አለው፣ ቢመዝንህ ጎደሎ ሆነ አገኘ። መንግሥትህንም ለፋርስ አሳልፎ ሰጠ። ትንቢቱም ተፈጸመች። እግዚአብሔርም እስከ ዓለም ፍጻሜ የሚነግሱትን ነገሥታት በራእይ አሳየው። የሐሳዊ መሲህንም መገለጥ አሳየው። ከዚህም በኋላ የእግዚአብሔርነቱን ክብር፣ ልዕልናውን፣ ጌትነቱን አሳየው። የክብር ባለቤት ክርስቶስን ወደ ዓለም መምጣቱን ትንቢት ተናገረ። ሱባኤዎችንም ወሰነ። እነዚያ ሱባኤዎችም በተፈጸሙ ጊዜ የክብር ባለቤት ጌታችን ክርስቶስ መጣ። ክርስቶስ ይመጣል፣ ይገድሉትማል፣ ለኢየሩሳሌም መዳኛዋ ይሆናታል ብሎ ትንቢት እንደተናገረ የክብር ባለቤት ከሆነ ከጌታ ከኢየሱስ ክርስቶስ ስቅለት በኋላ ኢየሩሳሌም እንደምትጠፋ ቤተ መቅደስም እንደሚፈርስ የተናገረው ትንቢት ሁሉ ተፈጸመ። በባቢሎን አገርም ቤል የሚባል ጣዖት ነበረ። ምግብንም ሁልጊዜ 12 ጫን በሚፈጅ ሻል 12 መስፈሪያ ስንዴ 40 በግ 7 ፊቀን የወይን ጠጅ እያውጣጡ ይሰጡት ነበር። ንጉሡም ሁልጊዜ ይሰግድለታል። ቤል ጣዖትም ከንጉሡ ቤት የሚሰጡትን የሚበላና የሚጠጣ ይመስለው ነበር። ንጉሡም ዳንኤልን ለቤል የማትሰግድ ስለምንድን ነው አለው። ዳንኤልም ንጉሡን እኔስ ሰማይና ምድር ለፈጠረ ፍጥረታቱንም ሁሉ በሕያውነት ለሚያኖር አምላክ እንጂ የሰው እጅ ለሠራው ጣዖት አልሰግድም አለው። ንጉሡም ቤል ሕያው ያልሆነ ይመስልሃልን? በየነገታው እንዲበላ እንዲጠጣ አታይምን? አለው። ዳንኤልም በንጉሡ ሳቀበት። ንጉሥ ሆይ ይበላል ይጠጣል እያሉ አያታልሉ። ይህ ውስጡ ጭቃ ላዩ ግን ናስ ነው። ምንም አይበላም አይጠጣምም አለው። ንጉሡም ተቆጣ። የጣዖታቱንም ካህናት ጠራቸው። እውነት ነውን? ቤል አምላክ አይደለም አይበላም አይጠጣምን? አላቸው። ሁልጊዜ የምንሰጠውን በእውነት ይበላል ይጠጣል አሉት። ከዚህ በኋላ በመሸ ጊዜ ከጣዖቱ ዘንድ መብሉና መጠጡን ሁሉ ንጉሡ እየተመለከቱ ካህናቱን አስቀምጠው ወጡ። የጣዖቱ ካህናትም ከወጡ በኋላ ዳንኤል አመድ አምጡ ብሎ አዘዘ። አመጡለትም። ንጉሡም ከዚያ ሆኖ እያየ በጣዖቱ ቤት ውስጥ ነሰነሰው። ንጉሡም በቁልፉ ከዳንኤል ጋር በአንድነት ቆለፉት።
አተሙትም። ወደ ማደሪያቸውም ሄዱ። የጣዖቱ ካህናት ግን ከምድር በታች ውስጥ ለውስጥ መግቢያ ቀዳዳ ነበራቸው። ከሚስቶቻቸውና ከልጆቻቸው ጋራም በሌሊት በዚያ ገብተው በሉ፣ ጠጡ። በመጡበትም ተመለሱ። በማግስቱም ንጉሡ ወጥቶ የጣዖቱን ቤት ከፈተ። ራሱ ካኖረው መብሎች ምንም አላገኘም። ንጉሡም ቤል ሆይ ፈጣሪዬ፣ ዳንኤልን ያሳፈርከው አንተ ገናና ነህ ብሎ አጮኸ። ዳንኤልም ሳቀ። ለንጉሡም የወንዶችንና የሴቶችን የልጆችንም የእግራቸውን ዱካ ወይም ፍለጋቸውን በአመድ ላይ ያሳየው። ንጉሡም የጣዖቱን ካህናት ይዞ መረመራቸው። እነርሱም ውስጥ ለውስጥ ተሰውረው የሚመገቡበትን የሚወጡበትንም ለንጉሡ አሳዩት። ያን ጊዜ ንጉሡ ተቆጥቶ የጣዖታቱን ካህናት ከሚስቶቻቸውና ከልጆቻቸው ጋር ገደላቸው። ጣዖቱንም ለዳንኤል ሰጠው። ዳንኤልም ሰበረው፣ ምኩራቡንም አፈረሰ። ከዚህ በኋላ ደግሞ የባቢሎን ሰዎች የሚያመልኩትና የሚሰግዱለት ታላቅ ዘንዶ ነበር። ንጉሡም ዳንኤልን ይህንንስ አምላክ አይደለም ትለዋለህን? እነሆ ሕያው ነው፣ ይበላል ይጠጣል፣ ናስ ነው ትለው ዘንድ አትችልም፣ እና ስገድለት እንጂ አለው። ዳንኤልም ለንጉሡ እንግዲህ እንዲህ ብሎ መለሰለት፣ እኔስ በሕያውነት ከሚኖር ከእግዚአብሔር በቀር ሌላ አልሰግድም። ግን ያለ ሰይፍና ያለ በትር ይህን ከይሲ ገድለው ዘንድ አሰናብተኝ ፈቀድልኝ አለው። ንጉሡም እሺ አሰናበትኩ አለው። ዳንኤልም ጠጉርና አደሮ ማር ወስዶ እንደ እንቁላልም አድበልብሎ በእሳት አጋለው። በሞራም ጠቅልሎ ለከይሲው አጎረሰው። በዋጠውም ጊዜ ሆዱ ተሰንጥቆ ሞተ። ዳንኤልም የባቢሎን ሰዎች ሆይ አምላካችሁን ተመልከቱ አላቸው። የባቢሎን ሰዎችን በሰሙ ጊዜ እጅግ ተቆጡ። ወደ ንጉሡም ተሰብስበው አይሁዳዊው ዳንኤል ነግሷልን? እነሆ ቤልን ሰበረው፣ ካህናቶቹንም ገደላቸው። ከዚያም ደግሞ ዘንዶውን ገደለው። አሁን እርሱን ዳንኤልን እንድንገድለው ካልሰጠህን አንተን ቤተሰብህንም እንገድላለን አሉት። ንጉሡም እጅግ ባስጨነቁት ጊዜ ስለ ዳንኤል አዘነ፣ ግን ዳንኤልን ሰጣቸው። እነርሱም በአንበሶች ጉድጓድ ውስጥ አሉት። በዚያም 7 ቀን ኖረ። ከረሃብ ጽናትም የተነሳ እንዲበሉት በሌላ ጊዜ የሚሰጧቸውን በእነዚያ ቀኖች ምንም ለአንበሶቹ አልሰጧቸውም ነበር። እግዚአብሔርም መላኩን ወደ ዕንባቆም ላከው። እርሱም በኢየሩሳሌም ውስጥ ለአጫጆች ምሳ ተሸክሞ ሲሄድ በራስ ጠጉሩ ተሸከመው። ወስዶም ዳንኤል ባለበት ጉድጓድ ውስጥ አኖረው። ዳንኤልም ተመግቦ እግዚአብሔርን አመሰገነው። በዕንባቆምም ቃል ተረጋጋ። በዚያችም ሰዓት እግዚአብሔር የላከው መልአክ ወደ ሀገሩ ወደ ኢየሩሳሌም ተመልሶ አደረሰው። በሰባተኛይቱ ቀንም ስለ ዳንኤል እያለቀሰ ንጉሡ ወደ ጉድጓድ መጣ። ዳንኤልም ሙቶ አንበሶች የበሉት መስሎት ነበርና ወደ ጉድጓዱም ሲመለከት ዳንኤልን አየው። አንበሶቹም እንደ ድመቶች እግሮቹን እየላሱ ከእግሮቹም በታች እጥፍጥፍ ብለው ተኝተው አያቸው። ንጉሡም እግሮቹን እስከሚልሱ እንደ ድመቶች አንበሶችን ያገረመለትና ያስገዛለት የዳንኤል አምላክ ታላቅ ነው ብሎ ከፍ ባለ ድምፅ ጮኸ። በዚያን ጊዜ ዳንኤልን ከጉድጓድ እንዲያወጡት፣ እነዚያንም የዳንኤልን ጠላቶች ይዘው ለአንበሶቹ ወደ ጉድጓድ እንዲጥሏቸው ንጉሥ አዘዘ። ወዲያውኑ እነዚህ አንበሶች በንጉሥ ፊት በሏቸው። ዳንኤልም የእስራኤል ልጆች ወደ ኢየሩሳሌም እስከሚመለሱበት ጊዜ በባቢሎን ኖረ። እርሷም 70 ዘመን ናት። ከዚያም በኋላ በሰላም በፍቅር አረፈ። በጸሎት የምትገኝ በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለዳንኤልን ተፈከረ በቃሉ ህልመ ንጉሥ ስውረ እንዘ ትርጓሜው ያተሉ ተዘኪሮሙ ረድኤተ ዘተውበቶ እምላይሉ ሰው በጸሎት አምላከ ዳንኤል ይብሉ ማፈአ ነፍስ ድህኑ ሰማዕታት ሁሉ። በዚህችም ቀን በጌታችን ላይ ሊመክሩ የአይሁድ ማህበር በየቀያፋ ቤት ተሰበሰቡ። ይቅርታው ቸርነቱ ከእኛ ጋር ይኖር ለዘላለሙ አሜን።